ዳጊን እንግዲህ አቤላና ብሌን ከወይዘሮ ገነት ሊያስታርቁት እዘውት እየሄዱ ነው ማለት ነው። እሱም እንዴት ነው ልታታልሉኝ ነው እንዴ? ልጅ ነኝ ልጅ መሰልኳችሁ እንዴ? መንገድ ቀይራችሁ እዛችሁኝ የምትሄዱት ብሎ ከነሱም ተጣልቷል ማለት ነው። እንግዲህ ወይዘሮ ገነት ልጅ እያለች ልብሱን እያወጣች በጣም እያነዘነች እና እያለቀሰኝ ነው። እሱ ደግሞ በጭራሽም ወደ ቤት አልገባም ብሏል። ከሆስፒታልም ከወጣ ጀምሮ ማለት ነው። እንግዲህ አቤላና ብሌን አታለው ሊያስታርቁት ከእናቱ ሊያገናኙት ነው ማለት ነው። እንግዲህ አቤላ ዳግምን ከወደቀበት አንስቶት ሆስፒታል ወስዶ ያሳከመው እሱ ነው እና መልካም ጓደኛዬ ነህ አንተ። እኔ እናንተ ከእንግዲህ ወዲህ እስከምንሞት እስከምናረይ ድረስ አንለያይም፣ ወገባችን እስከሚጎብጥ እያለ እንግዲህ ቃል ተግባብተዋል ማለት ጓደኛ ማለት እንዲህ ነው ብሎ ከእንግዲህ ወዲህ ብቻህን የትም እንድትሄድ አልፈልግም፣ አብሬህ ነው የሚሄደው፣ እኔ ጓደኛዬ ነህ፣ ላልከዳክ ላትከዳኝ ተባብለው ከአቤላ ጋር እንግዲህ ዳጊና አቤላ ቃል ተግባብተዋል ማለት ነው። ሰላም ክብራትና ክብራን ቻናል የቤተሰቦች እንዴት ናችሁ? ዛሬም ተወዳጁ ያሬድ ድራማ መጥቻለሁ። ቤተሰብ ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አስተያየታችሁን በኮመንት እንድታስቀምጡ በአክብሮት ጠይቃችኋለሁ ማለት ነው። እና ቃል እንግዲህ አሁንም ውሸቷን ቀጥላለች ማለት ነው። ወይዘሮ ሰላምና አረግ ወዲና ወዲ አፋጠዋት ይዘዋታል ማለት ነው። ብዙ ነገር ልነግርሽ ነው እኔ ጋር ከአንቺ ጋር ግንኙነት ብዙ ነገር ልነግርሽ ፈልጌ ነው ብላ እንግዲህ ለወይዘሮ ሰላም ነግራታለች። እሺ ነገርኛ አለቻት። ቃል እንግዲህ ብዙ ነገሮችን እንዳትናገር አፋፏን እያየች አይኗን እያየች ለመቀለስ ሞክራ ነበር። እኔ እኮ ከልጅነቴ ጀምሬ ጠንቅቄ አቅሻለሁኝ ብላታለች ማለት ነው። አረግ ወይዘሮ ሰላምን ቃል እንግዲህ ነገሩ ሲጀመር ውሃ መጠጣት ጀመረች፣ ተንቀጠቀጠች ማለት ነው። በብዙ ውሸት ተብትባሻል፣ መጀመሪያ ይሄንን መፍታት አለብን ብላታለች ማለት ነው። እቺ ሴትዮ ምንድን ነው የምትቀባጠረው? የግድ ማስቆም አለብኝ። ወይዘሮ አረግ ግራ እያጋበሽ ነው ንገሪኝ እያለች ወይዘሮ ሰላም ናት እያለቻት ነው ማለት ነው። አራስ ቤት ላለ ልጅሽ ወዴት ነግሬዋለሽ አለቻት። አይ አልነግረውም አለቻት። አንቺም አሁን የአራስ ቤት ህፃን ነሽ፣ ምንም ብነግርሽ ልትረጅኝ አትችም። ቃል አንቺን እንደ አራስ ቤት ህፃን ያደረገችሽ፣ እመኝኝ በቅርቡ እውነቱን ታውቂያለሽ። አባቴ በሱ ከማልኩኝ ለማንም አልመለስም፣ በአባቴ ነው የምመልሽ። ቃልም ጠንቅቃ ታውቃለች። በሞተው አባቴ ምልልሻለሁ፣ እውነቱን በቅርቡ ታውቂዋለሽ ብላታለች ማለት ነው። ድጋሚ እንዳትታለሊ አድርጌ ነው የምነግርሽ ብላታለች ማለት ነው። በአባቴ ማለች አለቀ። በአባቷ ከማለች በቃ በፈለገ ቢሆን አትመለስም እያለች አረግ እንግዲህ በጣም ቃል እየተንቀጠቀኝ ነው ማለት። ለምንድን ነው አሁን አነግራት? ለምንድነው ቀን የምትቀጥረው መንገድ ከፈለገች እያለች እንግዲህ ይሄንም ምርመራውንም ሁሉ ቀይራ አሳምናልሻለች። ኖ ልጅሽ አይደለችም ብልሽ ራሱ ሌላ እንዳልሽው ልታምኛትችም ውሸት ፈጥራ ላታሳምንሻለች። ድጋሚ ትዋሻለች። ላንቺ እውነት ምንም ትርጉም የለውም። ላንቺ እውነቱን የሚያሳይሽና በእጅሽ የሚያስጨብጥሽ እሱ ፈጣሪን የሚያስፈልግሽ ብላታለች ማለት ነው። ወይዘሮ ሀረግ ያልሽኝ ነገር ምንም እየገባኝ አይደለም አለቻት። በቅርቡ ሁሉ ነገር ይገባሻል ብላታለች ማለት ነው። ይሁን እሺ፣ ምን ነበር እንድነግሪኝ የመጣሽው? ሌላ ያልነገርኩሽ ሌላ ይቀራል ብላታለች ማለት ነው። ወይዘሮ አረግ በእናትሽ ሳታወሳሲ ቢቀጥታ ንገሪኝ፣ የሚያልኩሽን ነገር እስተማረጋገጥሽ የቃልን ደግሞ እውነቱን እስተማረጋገጥ ከዚህ ቤት አልወጣም። ይሄን ልነግርሽ ነው እዚህ ድረስ የመጣሁት እና እዚህ እንድኖር ትፈልገሻል ወይዘሮ ሰላም አለቻት። አትፈቅጅላትም። እሺ አትያትም እናቴ፣ እሺ እንዳትያት እባክሽን፣ እዚህ መኖር የለባትም፣ እሺ እንዳትያት እያለች እዚህ ከኖረች ሁሉ ነገር ይበላሽብኛል ህይወቴ እያለች እንግዲህ ቃልም
ቤቴሽ ቤቴ ነው፣ እስከፈለገች ድረስ እዚህ ድረስ መቆየት ትችላለች ብላታለች። በዚህ ጊዜ ቃል እንግዲህ ምን ብላ ብርጭቆን ሰብረዋለች ማለት ነው በድንጋጤ። ብሌን ዳጊና አቤልና ብሌን ከእናቱ ሊያስታርቁት እዘው ሲሉ ተማሰጥራችሁ ልትወስዱኝ ነው ዳጊ ምን መሰለ ካለች ብሌን ወደ እናቴ እየወሰድሽኝ ነው አላት። እንዴት ታደርጊያለሽ? እኔ ህፃን ልጅ ነኝ? መንገድ ስለቀየርሽ የምታታሉኝ መስሏችሁ ነው? እሺ አታለላችሁኝና ወሰዳችሁኝ እንበል። ከዛ በኋላ በግድ ታስገቡኝ ነበር? መልሱልኝ እንጂ ብሎ አፋጧቸው ይዟቸዋል። ዳጊ ምንድነው የምትለው? ማዘር የሌለ እየተጨነቀች ነው አለው። ምን እስከምትሆን ነው የምትጠብቀው? ለምን ከዚህ በላይ አታረግም? መብቷ ነው እኮ። አሁንስ በጣም አበዛኸው ብሎ እንግዲህ እኔ ስለሱ አልጠየኩም። መሄድ ካለብኝ ራሴው ወስኜ እሄዳለሁ። እናንተ አታለላችሁኝ አይደለም ትወስዱኝ። ደረቅ ነህ እባክህ፣ ወደ ቤት እንድትመልስ ስንት ይሞክር። አንተ ግን ምንም አሰማ። በእናትህ ናፍቆት እንድትሰቃየች ያውቃለሁ። እኔም እንዳንተ ነበርኩ። እናቴ ትኑር ጥቁም አታውቅም። አንተ ግን ፈጣሪ ፈቅዶልህ እናትን አገኛት። በስንት መከራ አገኛትን እናትህን በአጉል ድርቅና አትጉዳት። ስታገኛት ዋጋ ቀነሰብክ። ለምን አደብድም? መብትዋ ነው እኮ። እናትህ ናት እኮ። የእሷን ዋጋ ስታጣክ ይገባሃል ብሎታል። ምን ነው እንዳንተ እናቴን ባገባኝ እንደፈለገኝ ባሰቃየችኝ ብደበድበኝም ምንም አልላትም። በእጅ ያዙት ወርቅ ከመዳብ አንድ ነው። በቃ አቤል እሺ በቃ። ደግሞ እንደምትለኝ የኔ እናት አይደለች እንዴ? ለዛ አይደል እንዴ እንዳታገኝ በግድዬ እኮ ያለሁት። እናትህ የግልህ ናት፣ አይመለከታችሁም ትላለክ። በቃ እሺ እሄዳለሁ ብሎ ቃል ገብቶላቸው እውነት ዳጊ ልትመለስ ነው። ብሌንን እሺ እናንተ ልክ ናችሁ፣ ደግሞ በእናቴ ላይ ምንም ማድረግ መብት የለኝም ብሎ እንግዲህ እንትና ዳጊም ብሌን እንግዲህ ስስበው አስደንግጧታል ማለት ነው። አስደነገጣች ማለት ነው። ስስመው ጊዜ ጥርሱ እንደመታው በሚወዱኝ ሰው ነው የተከበብኩት። ይሄ ቀልድ መሆኑ ነው። አስደነገጣት። እንዲህ አይነት ቀልድ እኮ እንዴት በዚህ ሰዓት በዚህ ቀልድ ትቀልዳለህ አሉት። ብሌን እንግዲህ ተናደደች። ጥላውት ሄዱ ማለት ነው። ተናደው ማለት ነው እነሱ። ይሄ ምን ነገር የሚያስኮርፍ ነው እንዴ ያደረኩት? ከዚህ በላይ ብዙ ነገር አድርገናል። ኧረ ጠብቁኝ አኮረፉትና እነሱም ሊሰሩልን ነው ማለት ነው። እሱም እንዳስደነገጣቸው እነሱም አስደነገጡት። አንተ ብቻ ነው የምትቀልደው አሉት። አሳየንህ አሉት። እና እንግዲህ በመጨረሻ መሀሉ አቅፈውት ይዘውት ሄደዋልና እንግዲህ ቃል ወይዘሮ አረግዚ ትቀመጫለች ስትባል በጣም ነው የተነገረ። እንዴት እኔ ሳታናግሪ እንዴት እሷን የእናት ውሳኔ ትወስኛለሽ? ቤትሽ ቤቴ ነው እንዴት ያለሽ? ቤት ስለሚነገር ማውት መብት የለኝም እንዴ? የማወቅ መብት አለሽ፣ መወሰን ግን እኔ ነኝ ብላ ወይዘሮ አረግ ደግሞ እዚህ ቤት ትቀመጥ ብዬ ወስኛለሁ። ማወቃን አውቀሽ ሌላ የቀረሽ ነገር አለ አለቻት። ግን እዚህ ቤት ማንም ይኖር ማንም እኔ ነኝ የምወስነው። ተግባባን አለቻት ማለት ነው። ወይዘሮ አረግ ትንሽ ራሴን አመመኝ፣ ንዴቱ ነው መሰለኝ ልረፍበት አለቻት። ስነሳ በደንብ እናወራለን ብላ እሺ ወይ ዘሮ ሰላም ረፍት አድርጊ ብላታለች። እንግዲህ ቃል እንግዲህ መቼ ነው ከችግር ተላቅቄ ሰላማዊ ህይወት የምኖረው እያለች ነው ማለት ነው። እንግዲህ ወይዘሮ አረግም እንግዲህ ጠጉሯን ጭምድድ አድርጋ አንቺ አረመኔ፣ እኔ እናትሽን በብርጭቆ ልትፈነክሽኝ ነበር። አንድ ቃል እንዳትተነፍሽ። ላሰብሽበት ነገር ሁሉ ሟች እንደሆንሽ ያውቃል። ህይወትሽን ለመቀየር መጥፎ እንደምታደርጊ ያውቃለሁ። እኔ እናትሽን ለመግደል ትሞክሪያለሽ? አንቺ ውሻ ነሽ ብላ እንግዲህ ጠጉሯን እዛ እኔ እንደዚህ አይነት በብርጭቆ ልትፈነክታት፣ እሷ ግን ታያት ነበረ ጉጇ እየተንቀጠቀጠ። እሷ ስትወጣላት እንግዲህ እንዴት ታረጊያለሽ? በደንብ አይቻለሁ
እኔን ለመምታት አመቺ ጊዜ ስጠብቅ እያየሁሽ ነበረ በላት። እንግዲህ የምር ግን አንቺ የኔ ልጅ ነሽ? አምጬ ሁሉሽ ግን ለመግደል ታስቢያለሽ? ቶ ብላ ተፍታባታለች መሰላት። ፈርቼሽ እንዳይመስል ትዋሻታለሽ። በሞተው አባቴ ስም ይልሽ እውነቱን አጋለጥሽን ትክክለኛውን ነግሬ እዚህ ቤት ትወጫታለሽ ብላታለች። የዛ እኔንም እናትሽንም ታጭኛለሽ የእሷን ሀብት ብቻ ሳይሆን አንቺ ከሰው ጋር መኖር ተፈጠርሻለሽ አውሬ ነሽ ብላታለች። እንዴ ለገዛ እናትሽ እንኳን የማትራሪ የሰይጣን ሁሉ የሚቀናብሽ ነው ብላታለች ማለት ነው። እንግዲህ ሁሉንም ነገር ነግራታለች ወይዘሮ አረግ ጠጉሯን እየነጨች ማለት ነው። ገነት እንግዲህ የልጇን የዳግምን ልብስ እዛ እያሸተተኝ ልጅ እኮ አለቅያሪ ልብስ ነው የወጣው ምን ለብስ ይሆን እያለች እንግዲህ ልብሱን እያሸተተኝ እያለቀሰች እኔ አፈር ልብላለሁ በእኔ ምክንያት ነው እኮ ከቤት የወጣኸው እያለች ስታለቅስ እነሱ በር ላይ ቆመው ያዳምጣሉ ማለት ነው። ሶስቱም እባክህ ተመለስ እያለች እናት በዚህን ጊዜ ዳግም በር ላይ ሆነው ለዚች ለክፉ እናት ይቅርታ አድርግላትና እባክህ ወደ ቤት ተመለስ እያለች ወይዘሮ ገነት ስታለቅስ እነሱ በር ላይ ሆነው ያዩዋሉ። ስደበኝ ጮኸብኝ የፈለከውን ነገር አድርገኝ እባክህ ወደ ቤት ተመለስ እያለች በጣም አዘኑ። በጣም ነው የምታሳዝነው እናቴ። እንግዲህ በዚህ ይሄ ሁሉ አዳምጦ እናቴ ይቅርታ በጣም ደስ ይላል። ዳግም እናቱን ይቅርታ ጠይቋልና እናቴ ይቅርታ አድርጊልኝ ሳላቅ አስቀይሜሻለሁኝ ብሏት እንግዲህ በደስታ በለቅሶ ተቀብለዋለች። እንግዲህ እነ ብሌን እንግዲህ በር ላይ ቆመው ደስታቸውን እነሱም እየገለጹ ነው። በጣም ነው ደስ የሚለው። በጣም ይሄ መተው ማስታረቃቸው በጣም ደስ ይላሉ። እውነት ብሌን ጓደኛ ማለት እንዲህ ነው የኔ ስስት የኔ ልጅ በጭንቀት እኮ ልሞትብህ ነበር ይቅርታ እንደዚህ እኮ የምትጎጂ አላወቅኩም ነበረ። ምን ሆነህ ነው ልጄ? ደህና ነኝ። እንዲህ ሆነህ ምን ሆነህ ነው? ደህና ነኝ እኮ አይንክ ለትንሽ ነው የተረፈው። እኔ አሁን እናት ነኝ እያለች እኔ እኮ ደህና ነኝ ደግሞ ታክሜዋለሁ። እስቲ ራስህን እያለች እንግዲህ እናቲቱ በጣም ታሳዝናለች። አሁን እኮ ሆስፒታል የመጣሁት ደህና ነኝ ብለውኝ ነው የሰጠሁት ብለዋለች ማለት ነው። እንግዲህ በጣም ነው ደስ የሚለው። ቀጣይ እስከምንገናኝ ቸር ሰንብቱልኝ።